ሩታም እንግዲህ ዛሬ በቅናት አብዳለች ማለት ነው። ሩታዬ ባለቤቴ ነው አልሽው? ይህኔ ፍቅር የትኛው ባለቤት? ከተፋቱ በኋላ የቀድሞ ባለቤቴ የልጅ አባቴ ነው የሚባለው። ዲታይ እንጂ ስንት ትተሸለ እንደ ትቻለ ድም ብለሽ እሪ ያዙኝ ልቀቁኝ ብለሽ ትተሸሽ። ነገ ደግሞ ሌላ ጦርነት ወስዳለሁ አትወስጂም፣ ወስዳለሁ አትወስጂም። በቃ ከአመት እስከ አመት ይሄ በቃ አልቅም። ጋይስ አልቅም። አብረሽዬ እኔ ልሰቃይል ወንድሜ ልሰቃይል። ስንቴ እንደተነሳ ብተው ሶስቴ ነው ተነሳ። በቃ ያስጨነቃችሁኝ ነው ያለን። ጭቅጭቅሽ አስጠላ እኮ ሩታዬ፣ ጭቅጭቅሽ ልጁ እንዴት እንዳስጠላ አይተሻል? ስንቴ ተነሳ ስንቴ። እኔ የምላችሁ ወንድ የለም እንዲ። ኧረ ሄርሜላ አንቺ ስራስሽን እጭ በቃ ታዩ እጭ። ኧረ ወደዛ በሩታ የጠላው አንቺ እንዳልናገርሽ ሄርሜላ። በቃ ምንድን ነው የራሱ ጉዳይ። ጤንነቱ አይደለ ወደ ራሱ ይመለስ። ከዛ ምርጫውን እናውቃለን። ታይ መለጠፉ ምን አስፈለገ? ያ እውነት በቃ እውነቴን ነው የምላችሁ። ሁላችሁ በተለይ ሩታ ሴትነትሽ ረስተሻል። ባይዘዊ ማለት ነው እንደዛ እንዳልጎረርሹ በእንጨት አልነካም አብርሽ የረከሰ ነው 10 ወንድ መደርደር ይችላሉ ብለሽ ደርድረሽ ነበረ። እንግዲህ ያልተመቹሽም መሰለኝ እንደ አብርሽ ቀብራራ አይደሉም መሰለኝና ፎክረሽ ራት እንኳን በልተሽ አልቆ ታውቃለሽ። ሀድረሽም ይሆናል አይታወቅም፣ ማን ያውቃል። እና ባለቤትሽ እንኳን አትበይሽ። የልጅ አባት የድሮ ባለቤት በይ። አንደኛ በአደባባይ ፍርማችን ቀደናል ብለሻል ብላችኋል። ፊት ለፊታችሁ ነው የቀደዳችሁ። ሶ እኔ የገረመኝ በጣም የገረመኝ ቤት መግባቱ። ይሄ ማለት የደነዘዘ ልጅ ምን ያደርግልሻል? ገባ አልገባ ግን ምን አለበት ጤናው ብታስቢ። በእርግጥ ለአንቺ እኮ ምንም አልታመምም ልጁ። ለአንቺ ተመችቶሻል፣ እንደፈለግሽ ታዛለሽ፣ እንደፈለግሽ ታገላብጫለሽ ምናምን ተመችቶሻል ይመስለኛል። ዝምተኛ ብራኑ ነው የወደድሽው ሳስበው ማለት ነው። እንደፈለግሽው አዎ፣ መኪናም እንደፈለግሽን መስታሽከረክሪ፣ አካውንቱ እንደፈለግሽ ለማሽከረከር ነው አይደለ? ቤተሰብ አለ፣ ተመልካች አለ፣ እያሳደገ ተመልካች ማለት ነው። አይፋቱሽም እንዲ አብረሽ እንዲያድግ እኮ ነው። በነገራችን ላይ ያንዳንዱ ደጋፊ ተመልካች ከሱ ጋር ጎን የሆኑት አብረሽ እንዲያድግ ነው። አብረሽ አመጣቱን ያውቃሉ። ምን አይነት የዋ ልጅ እንደሆነ፣ ምን አይነት መልካም ልጅ እንደሆነ፣ ምን አይነት ስራ እንደሰራ፣ ስንት ጎዳና ተዳዳሪ እንዳነሳ ያውቃል ህዝቡ። ከመጀመሪያ የሚያውቁ ማለት ነው እንደኔ። ሶ አይሳካልሽም እንግዲህ አብረሽ ደግሞ ነገ ተነጎዳ እንግዲህ ወይም ደግሞ እንግዲህ 5 ቀን አይደለ ያለችው ዶክተር። ከዛ እስከሚነሳ ለውጥ እስከምናገኝ እንደዚህ ልታጫውጂ ትቻለሽ፣ እንደፈለግሽ ልትሆኝ ትቻለሽ። ግን ከዛ በኋላ ወደ ራሱ ተመልሶ ሊመጣ ይችላል። እና ለማንኛውም ቤተሰብ እንዴት ናችሁ? ግን ደህና ናችሁልኝ? ወደ ገደል የገባው እኮ ይቅርታ የኔ ፍቅሮች፣ እሺ የኔ ውዶችና እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ሩታዬ እንግዲህ ባለቤቴን ትቻለ ድም ያዙን ልቀቁኝ ስትል ማለት ነው መጨረሻ ላይ። ወይኔ እኮ ሩታ በጣም ይገርመኝ ማለት ነው። ብዙ ጊዜ ትፎክራለች ራሷን እኮ እንዳይለኛ እንደ በቃ ጀግና ሴት እኮ ነው ለተመልካች አክት የምታረገው። ወይኔ እናቴ አይዞሽ ሩታዬ። ድል እኔ ይቅርታ አርጉልኝ። ረከሳችሁብን ማርያምን እንዲ የኔ ቆንጆ። እኔ እኮ ሁሌ ደጋግሜ ያለው አንቺን ከመረጥ አንቺን ከፈለገ የትም አይሄድም። የትም ቤት ለምን አይተኛ? ምን አስጨነቀሽ? ለምን ለአመት አይተኛ እንዴ? በቃ እኔ እኮ በጣም ነው የምትገርሚ ሩታ። እውነት አንቺ የልጅሽ አባት ባለቤትሽ ከሆነ እኮ ሊያሳስብሽ ይገባል። ልጁ እኮ ራሱን በቪዲዮ ላይ እንዳየን እውነታ ፈጣሪ ነው የሚያውቀው። አሁንም ዲቴል መግባት አልፈልግም። ገባችሁ? ግን የልጁ ጤንነት ነው የሚያሳስበው። የባለቤትነት የልጅሽነት። የት ነበርሽ? የልጅሽ አባት ዛሬ ነው እንዳስታወሽው። የት ነበርሽ? በሚዲያ እንደዛ ስታሰድቢ ምንድነው ሪፖስት ስታረገን ነበር። ተሳዳቢ የአንቺ ቲክቶከሮች ማለት ነው። የአንቺ ገረድ የሆነው ገረድ አይባልም ግን ወይም ገረድ ነኝ ባይዘዌ ግን እነዛ ስታበረታች ነበር። ገብተሽ አይደለ? ስታሰድቢ ሙድ ስትይዣን ነበር እንዴ? እንኳን ጌም ስትጫወቱ ስታዋራጃን ነበር እንዴ? ለምን ንገሩን ትያለሽ? ግን እኔ እኮ በተናገርሽው ቁጥር ነው በነገራችን ላይ ያ ያሳለፍሽው ነገር ትዝ ይለኛል። ባይዘው ያደረግሽው ነገር እንደዛ
ሙድ ስትይዥበት ጌም ስትጫወቱ ራሱ ስንት ሰው እንዳሳደብሽው ስንት ሰው እንዳላገጥሽው አታውቂም እንዴ? እኛ እኮ አንረሳም። ምን የሚሆን ማለት ነው። ለእኔ ሁለታችሁ እኩል ናችሁ። ባይዘው የኔ ማንም ደጋፊ አይደለሁኝም። ሰው ግን ያደረግሽው ያሳለፍሽው ነገር ሳስበው በጣም ነው የሚገርመኝ። ዛሬ ደግሞ ጥሩ ሀሳብ፣ ጥሩ ባለቤት፣ ጥሩ ሚስት ለመምሰል አትሞክሪ። በቃ እናቅሻለን። ብዙ ነገር አድርገሻል አብርሽ። እንዴ በአደባባይ እኮ ነው አንቺ ነገ መገናኘት እንደማትገናኝ ለምን አላገናዘብሽው? ማለት እንዴት አላሰብሽው? ነገ እንገናኛለን ነገ እንታረቃለን ብለሽ ለምን አላሰብሽው? እንደዛ ሂቃ ስታሳጥቢ እነ ዳኒ ስታጫውችበት አልነበር እንዴ? ላው ላይ እንደፈለግሽ ታዚያ አልነበር እንዴ? ወንድ ልጅን በሚዲያ ስታዋርጃ አልነበር? እኔ ቅርታ አድርጉልኝ። ውይ በዳነ ለምንዱ እኔ ቢሆን አፍራለሁ። ሩታ አንቺ ቦታውኝ ደፍሬ ባለቤት አይደለም የልጅ አባት አይደለም። ለምን ስታዋርጂ ነበረ? ልጁ እኮ ያንተ አይደለም እንደውም ብለሻል። ታውቃለሽ አይደለ? ይሄን ሶ ሊያሳስባቸው ኤርሜላን ብትሆኚ የሚያሳስብ በእርግጥ ኤርሜላ የሚያሳስባት የአብርሽ ጤና ነው። ባይዘዌ የግንኙነታቸው ፍቅረኛ ነው ያለቻል ነበር ኤርሜላ። እውነት ለመናገር በዚህ በጣም ነው ማደንቃት። አፕሪሼት ነው ማደርጋት። ለምን ያሳስባታል? የልጁ ጤንነት ነው። ከሷ ጋር ብትጨቃጨቅም እቺ ግን ከኔ መለየት የለበትም እኔ ባለቤቴ ከኔ እንዲለይ አልፈልግም። እስከ የትኛ ባለቤትሽ ሄደሽ ገና ሄደሽ ነው መፈራረም አለብሽ። እንደውም ገና ሽማግሌ መላክ አለባችሁ። አው ከእንደገና መጋባት አለባችሁ። እንዴ ይሄ ዝሙት ነው። ባለቤትሽ አይደለም። አንደኛ ፍርማ ተቀዷላ እንጂ ተፋታን። በፍርድ ቤት እኮ ነው ተፋታን አላችሁ። የእናንተ ፍርድ ቤት ማለት ነው በብር የሚሰሩት ውሸት እዛ ፖሊስ ምናምን አይደለም። እውነተኛ ፖሊስ እውነተኛ ህግ ሳይሆን ውሸቱ ማለት ነው። ሶ ዛሬ ግን ጨዋ ትጫወቺ ባለቤት ያለች እንዲ ደግሞ አታፍርም እንዴ? እንታዘበሻለን እኮ ነው ቆንጆ ነኝ። እኛ እኮ ተመልካችሽ ነን። ያንቺ ተመልካች እኮ ነን እንዴ? ያደረግሽው ነው ትረሻለሽ እንዴ? ለማንኛውም አብርሽ እንግዲህ ወደ ቡዜ ቤት ገብቷል ማለት ነው። ሩታ ግን ቅናት አሳብዷታል አሁንም ጋይስ